እኛ የምናመልከው አምላክ ከባለጸጎች ከባለስልጣኖች ጋር እንዳይመስላችሁ። ድሆች ከሆኑ ረዳት ካጡ አቅም ካጡ ሰዎች ጋር ይገኛሉ። እግዚአብሔር ነው አክባሪው። እግዚአብሔር ነው ከፍ ያደረጋቸው። ሰዎች ዝቅ ሊያደርጓቸው አይችሉም። ጻድቃንን የምናከብርበትን ምክንያት እንድታውቁ ነው። ጤና በጣም ቸገረኝ እና ለዛ ነው እንጂ በፊትማ አሁን ቤት ቁጭ ብዬ ልጆቼ እንጀራ የተነፈቁት እኔ እንጀራ አስፈጭቼ በልቼ አላውቅም። ሰገነቷ ኪዳኖትን ነው የምልህ። ሰይጣን ዳቢሎስን ለማሸነፍ ስልጣን ተሰጥቷችኋል። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጭ ተመልካቾቻችን፣ ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን እነሆ ጀምረናል። አብራችሁን ቆዩ። በዛሬው የእማማ ዳሰሳ መርሃ ግብራችን ቀዳሚ ያደረግንላችሁ በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በዚህ ሳምንት የቀለብ ድጋፍ የተደረገላቸውን ወገኖቻችንን እንደሚከተለው ወደ እናንተ የምናደርስ ይሆናል። ተከታተሉን። የሮማየለ ተጉለለ ክፍለ ከተማ ወረዳ 4 ዛሬ የተገኘሁት እንግዲህ ያው የሰገነቷ ፊት ለፊት ነኝ። ያው እኔ ይቸገረኛል፣ በጣም ነው የሚቸገረኝ። ድሮ እኔ ለምኜ ጠግቤ በልቼ ያድር ነበር። ለምኜ ልጆችን ያሳደግኳቸው መኪና ገይቶኝ እዚህ ነጅራ ኤምባሲ ያ ጭንቅላት ያናት የለለ ተከፍሎ ተሰፍቼ ያለው ተቤት መውጣት አልችልም። ከዚህች እንኳን ሰው ነው የሚያሻገረኝ፣ ወደዚች እንኳን ሲሻገር ማለት ነው። ከዚያች ማዶዚች ማዶ ሲሻገር መኪናውን ሲሰማ ሃይምሮ የበቃ እንትን ይላል፣ ይበላሻል ሃይምሮ። አሁን ቤት ቁጭ ብዬ ልጆቼ እንጀራ የተነፈቁት እኔ እንጀራ አስፈጭቼ በልቼ አላውቅም። ሰገነቷ ኪዳኖትን ነው የምልሽ። እዚህ ወደ እጇን ያለሁት 25 ብር አንድ እንጀራ ተገዝቶ ልጆቼ ሊጠግቡም ሊበሉም አልቻሉም። ግን እንደው እስኪ አንድ እንኳን ባውን ለሳምንት ሞላ 15 ቀን እንኳን ለምን ያልጠይቃቸውም? እዚህ አባታችን ለማንም እየሰጡ ቁጭ ብዬ እያየሁኝ እዚህ ብዬ ነው ተነስቼ እዚህ ተቀምጬ ውላለሁ። ግን 300 እንኳን የሞላ በወር አላገኝም። እዚህ ሻወር ነው ቁጭ የምውለው። ጣይና ብር ሲቆገኝ ነው እንግዲህ ወጥ ተሻግሬ ያሻገረኛል ለነፍሴ ያለ በቃ። ስለዚህ ቁጭ ብዬ ውላለሁ። 300 ብር እንኳን የሞላ አይደርሰኝም። ስለዚህ እኔ ልጆቼ ስለሰራው ለሳምንት ሞላ 15 ቀን እንኳን ትኩስ እንጀራ በልተው ባይሆን አንድ ቀን ነው ለቀን እንኳን እስቲ ልታደጋቸው ልጆችን ብዬ ነው እና ለዚህ ነው የመጣው ዛሬ። እንግዲህ እሺ እኔ ደስተኛ ነኝ በጣም። እኔ ሳን ብለውሻ ስትለኝ እኔ በጣም አይሰገነቷ አንቺ ነው የዚህ ቁጭ ብዬ ያዋየሁሽ ድሮስ ነው አንቺ ጨክኝብኝ ነው እንኳን የሰጠሽ ብዬ እሷን ሳመሰግን ያረፈርኩኝ ቁጭ ብዬ። መብራን ተባርክልኝ ወላዲተ አምላክ አቶ ይገሩ መስቀልና አባታችንን በሁሉም እንሰማለን። ሁሉም እንደሚረዱ ስንቱን እንደሚያጎርሱ ስንቱን እንደሚረዱ እንደሚደግፉ መብራን ትደግፍልን። በሄዱበት በረገጠበት ሁሉ ለምለም ይሁንልን። እድሜ ጤና ማያልቅ እድሜ ጤና ይስጥልን። እኔ በጣም ነው መርቃቸው። ሁሉ ጊዜ እኔ በሰማው ቁጥር ቆመርቃቸዋለሁ። እንኳን በለጥሻቸው እሱ እንዳለ ባላለው ከማዞሪያ ከሚባለው ያው ለምበላው ስለሌለኝ ቀለብ ስለቸገረኝ እንደጠየቅኩኝ ተቀበሌም አስመስክሬ አስገባው። አሁን ዛሬ ተደውሎልኝ ነው የመጣሁት። ያ ጎረቤቴ ነበረች ተቸግሬ ስተኝ በቃ በጣም ሲጨንቀኝ ሳጫውታት እሺ ለምን እሳቸው ጋር ሄደሽ አጠይቂያቸው ስትለኝ ወደዚህ መጣሁ። እናንተም አላሳፈራችሁኝም፣ እግዚአብሔር ይስጥልኝ፣ ተቀበላችሁ። በጣም ደስ ነው ያለኝ። በጣም በችግሬ ላይ ስለደረሳችሁኝ በጣም አመሰግናለሁ። ጤና ስላጣሁ ጤና በጣም ቸገረኝ እና ለዛ ነው እንጂ በፊትማ እሰራለሁ። እሳቸውንም እድሜና ጤና ይስጥልን አባታችንን፣ እናንተንም እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልን። አሁንም ተረጃቱን ረጅ ሆኑ በልጆቻቸው አገኙት። ለኛ ለዳህ እንደደረሳችሁ መድኃኒዓለም ይድረስላችሁ። ሂሩት አለማያ ልጆቼን በፓርኪንግ ነው ያሳደግኩት። አሁን ደግሞ ቦታ ተወስዶብናል። ስቴዲየም 15 ነን። በፊት ደህና ነበር። ለምባታይ ጋር ምናምን አታስገቢም ስትል ወር ከምናምን የምግብ ነበር ያስገባሁት እና ቀበሌ እንትን ብዬ ሲደወል ትመጫለሽ አሉኝ። ይሻላል ዛሬ ተደወለልኝ። እግዚአብሔር ይመስገን። 3 ልጆች ያለባት ነው ማሳደግ። እዚሁ ተወልጄ ነው ያደግኩት። እግዚአብሔር ይስጥልኝ፣ መድኃኒዓለም ይስጣቸው፣ ለሳቸው ለሳቸው የሚስጠው ግን የተወደቁ አሁን ሁሉም በየቤቱ አሁን ስንት ችግር አለበት። እግዚአብሔር ይስጣቸው፣ እናንተንም መድኃኒዓለም ይስጥልን፣ ጤናችሁን ይስጣቸው፣ ማሰባችሁን። እያልደመቀ ወረዳ 4 ቀጨኔ ማዞሪያ እንትን የምግብ ድጋፍና ዳይፐር ባለቤት ያልጋ ላይ ነው። መነጋገር የማይችልም ዳይፐርና ቀለብ ነበር ያመለከቱት። እዚህ አስገባኝ። ሲደውልሽ ትመጫለሽ አሉኝ። ሲደውልኝ መጣሁ። ዳይፐር ቢገዙልኝ እኔ መድኃኒት ተጠቃሚ ነኝ። ኩላሊት 15 ቀን 1500 ብር ገዛለሁ።
የጤና መድን የለም። እሱ መድኃኒት በጤና መድን የግል ገዝቼ ነው የምጠቀመው። በቃ 3 አመቱ ነው አልጋ ላይ ተዋለ። መናገር አይችልም፣ መብላት አይችልም። አልጋ ላይ የምጠቃቀመው ዳይበር ነው። የሰፈር ሰው ነው ለነፍሴ እያለ የሚገዛልኝ። ባካችሁ እርዱኝ። ዳይበር ተጠቃሚ ነው። እኔ የለኝም። ቄጠማ ሽጬ ነው የምኖረው። ኑሮውን ታውቁታላችሁ። 1 ኪሎ ጤፍ፣ 1 ሊትር ዘይት ስንት እንደሚገዛ። ልጅ የደረሰ ልጅ የለኝም። ስራ ያዘ። ዲያቤል ይስጣችሁ፣ የነፍስ ዋጋ ያድርግላችሁ። እሳቸውንም ዲያቤል ይስጣቸው፣ ያቆያቸው። መድኃኒዓለም የክርስቲያን አምላክ አስተዋሽ አትጡ። እናንተ ዲያቤል ይስጣችሁ። በእኔ የደረሰ አይደረስባችሁ። ጥሩ የመንግስት ይባላል። እኔ የተጠራሁት ቆይቷን የዛሬ 4 ወር ነው 3 ወር ለመስሪያ ጤፍና እንትን ማቴሪያል እንዲገዛልኝ ነበር የመጣው። ጠይቄ ነበረ ከቀበሌ ከወረዳ ጨርሻ መጣው። በቃ ለስራ ስለምፈልግ ፈርሙልኝ አልኳቸው። ፈረሙልኝ። አመራሬን ፈረመልኝ። ይዤ መጣሁ። ሰው ሲረዱ ሲንከባከቡ እናውቃቸዋለን። ብዙ ነገር እንደሚያደርጉ ለስራ ሁሉ ነገር እንደሚሰጡ እናውቃለን። ሰውን እንደሚደግፉ እንደሚያቋቁሙ እንደውም ያቋቁሙ እናውቃለን። እናመሰግናለን በጣም። ይሄ ማን ያገኘው ያለ በጣም ነው የምናመሰግነው። ይኑሩልን። እሳቸውንም እናመሰግናለን። የሰጠንን እናመሰግናለን። እናትነሽ ዝጋለ ነው ወረዳ 4 ጉለሌ ክፍለ ከተማ ማመልከቻ አስገብቼ ነበረ። በችግር ምክንያት እኔ አባት የሌላቸው ልጆች ነው የያዝኩኝ። በችግር ምክንያት ቀለብ ራብን ልጆች ተራቡብኝና ባካችሁ ቀለብ ስጡኝ ብዬ ነው ማመልከቻ ያስገባው እና በዚያ ነው ዛሬ ተደውሎልናል ተብሎ ስነገር መጣሁ። ይሄንን ወስጄ ለልጆች ሰሳት በጣም ደስ ይለኛል። ደስ ብሎኛል። ደስታን የተሰማኝ እግዚአብሔር ይስጥልኝ። አመሰግናለሁ። እድሜና ጤና ይስጥልኝ። እናንተም እድሜያችሁን ሳብ ያድርግልኝ፣ ጤናችሁን ይስጥልኝ። እሳቸውንም መድኃኔዓለምና ገብርኤል ይጠብቅልኝ። በመቀጠልም በአዲስ አበባ ሀገረ ስብከት ቀጫኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ አንድነት ገዳም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠውን የስብከተ ወንጌል አገልግሎት በጥቂቱ ወደ እናንተ አደረስን። ተከታተሉን። ጻድቃንን የምናከብርበትን ምክንያት እንድታውቁ ነው። እግዚአብሔር ነው አክባሪው። እግዚአብሔር ነው ከፍ ያደረጋቸው። ሰዎች ዝቅ ሊያደርጓቸው አይችሉም። እግዚአብሔር በጻድቁ እንደተገለጠ እወቁ። አቡነ ገብረ መንፈስ ቅዱስ በግብፅ ምድር በርካታ ዕውሮችን አብርተዋል። በርካታ ጎባጦችን አቅንተዋል። በርካታ ሕሙማንን ፈውሰዋል። በርካታ ሙታንን የተቀበሩትን ሳይቀር በመቃብሩ ላይ ጸልየው የሞቱትን ሰዎች ጠርተው አስነስተዋል። ክብር ለመድኃኔዓለም ይሁን። አቡነ ገብረ መንፈስ ቅዱስ በላካቸው በፈጠራቸው ባከበራቸው በእግዚአብሔር ስም ነው። ጻድቃን የሚመኩት በማን ስም ነው ንገሩኝ? በእግዚአብሔር እኮ ነው። በጎራዴ አይደለም፣ በሰይፍ አይደለም፣ በድንጋይ አይደለም፣ በዱላ አይደለም። ሰው ያልፈተለው ሰው ያልሰራው በሰው እጅ ያልተሰራ እጹብ ድንቅ የሆነ ከስር እስከ ላይ ከላይ እስከ ታች ድረስ አጎናጸፋቸው። ክብር ለእሱ ይሁን። ለአቡነ ገብረ መንፈስ ቅዱስ ስንት ጭፍራ ስንት ወታደር ተሰጣቸው? 120 60 አንበሳ 60 ነብር 120 መጠጊያ የለኝም፣ እምበላውና እምጠጣው የለኝም። እነዚህን 120 ነብሩና አንበሳ ምን አበላቸዋለሁ አለ። በእግርህ ከረገጥከው የእግርህ ትቢያ 120 ነብርና አንበሳ ጠግበው ያድራሉ አለው። ክብር ለመድኃኔዓለም ይሁን። ከዚህ በኋላ ነበር እግዚአብሔር ሆይ አሉ፣ ሁሉን ነገር አድርገህልኛል፣ ልብሱንም አልብሰኸኛል፣ ታምራቱንም አድርገህልኛል፣ ሁሉን ነገር አድርገህልኛል። ገብረ አምላክ የፈጣሪ ኢየሱስ ክርስቶስ ሆይ አሁን ደግሞ ይችን ቅድስት ሀገር ኢትዮጵያን ማን ያሳየኛል አሉ። የድንግል ማርያም ልጅ ኢየሱስ ክርስቶስ እሷ የመጨረሻ ማረፊያ ናት አለው። ክብር ለመድኃኔዓለም። አቡነ ገብረ መንፈስ ቅዱስ ከፍ ወዳለው ተራራ ደብረ ከዋክብት ወደ ተባለች
ወደ ዝቋላ ተራራ ወጣና ምድሪቷን ተመለከታት ይላል። ከተመለከታት በኋላ ዥንጉርጉር ጥቁርና ነጭ ሆኖ ታየው ይላል። በዚች ምድር ላይ በቅድስት ሀገር ኢትዮጵያ ሁለት አይነት እንዴት ይሆናል አለ። በዛ ተራራ ላይ ተወርውሮ ጭንቅላቱን ወደ ታች አድርጎ እግሩን ወደ ላይ አድርጎ እግዚአብሔር ሆይ ኢትዮጵያ በሙሉ ነጭ እስክትለብስ ድረስ አልነሳም አለ። 40 ቀን ድረስ ጸለዩ። 40 ቀን ጸለዩና እግዚአብሔር መጣ። ጌታ ኢየሱስ ክርስቶስ መጣና ገብረ መንፈስ ቅዱስ ተነስ፣ ስምህን የጠራውን ዝክርህን ያዘከረውን እምርልሃለሁና ተነስ አላቸው። መላ ኢትዮጵያን ካልማርክልኝ አልነሳም አሉ። ሌላው በእማማ ሚዲያ ተዘጋጅቶ ዘወትር ረቡዕ በኢኦቲሲ ቲቪ የሚተላለፈውን መርሃ ግብራችንን በዚህ ሳምንት በእማማ ዳሰሳ መርሃ ግብራችን በአጭሩ አካተን አቀረብንላችሁ። ተከታተሉን። 5500 ዘመን በጨለማ መኖር፣ 5500 ዘመን ተዘግቶ መኖር፣ ወድቆ መኖር፣ መራብ፣ መጠማት፣ መራቆት፣ መቸገር። አዎ ያንን ለማስወገድ የድንግል ማርያም ልጅ ኢየሱስ ክርስቶስ መጣ። ከ22ቱ ስነ ፍጥረት ሰውን ተዋሃደ። ሰይጣን ዲያብሎስን ለማሸነፍ ስልጣን ተሰጥቷችኋል። ያቀዳችሁት ይፈጸማል። በእምነት ስታማትቡ ታሸንፋላችሁ። በእምነት ስታማትቡ አቀበት ዳገት መስሎ የታያችሁ፣ አስፈሪ ሆኖ የታያችሁ፣ አስጨናቂ መስሎ የታያችሁ ሁሉ እንደ ተራራ ቢያስፈራችሁ በእምነት ታፈልሱታላችሁ። ደስ ይበላችሁ። በመጨረሻም በአዲስ አበባ ሀገረ ስብከት የመሪ ምስራቀ ፀሐይ ቅድስት ሥላሴ ቤተክርስቲያን በአቡነ እንጦስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የስብከተ ወንጌል አገልግሎት ሰጥተዋል። እርሱንም እንዲሁ በአጭሩ ወደ እናንተ አደረስን። ተከታተሉን። ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 12 ቅዱስ ጳውሎስ እንደዚሁ ደስ ብሎት ብዙሃን በዝተው ተባዝተው ስላገኛቸው እንዲህ አላቸው፣ እኔ በእናንተ እምነት እናንተም በእኔ እምነት እርስ በርሳችን እንድንጽናና ነው አለ። እርስ በርሳችን እየተጽናና ነው ያለነው። እንግዲህ ዛሬ መጻጉዕ ተፈወሰ ነው። እንግዲህ ልብ በሉ። መቼም የታመመ ሰው ሲድን ደስ ይላል አይደለም? ይሄ መጻጉዕ 38 ዓመት የአንድ ወጣት እድሜ ነው። በጣም ይከብዳል። ግን ለምንድን ነው አልቤ ሰው ያለው? እንዴ ከዚህ ካለንበት እኮ የሚበዛ ህዝብ እኮ ተጠማቂ ነበር። አዛታኝ በዛን ጊዜ እግሬን አውጪኝ ነፍሴን አውጪ ብሎ ጉልበት ያለው ዘሎ ይገባና ተጠምቆ ድኖ ይመለስ ነበረ። ለምን አልረዱትም? ጉልበት የለውም። በአልጋ ላይ ነው ተለውሰ ያለ። ጉልበት ያላቸው ሰዎች ዘለው ገብተው ተጠምቀው ድነው ሲመለሱ ምን ነው አልረዱትም? እውነትም አልቤሰብ እውነትም ሰው አጣ። ሰው እኮ ለሰው ረዳቱ ነው ወገኖቼ። ለምን አልረዱትም? በዚያ ጊዜ የነበሩ እየዳኑ እፎይታ አግኝተው ሲመለሱ ይሄ ሰውዬ እንደ ትኋን በአልጋ ላይ ተጣብቆ እያለ ለምን አልረዱትም? አዎ አንረዳዳም እኮ ወገኖቼ። ችግር አለብን እኮ ወገኖቼ። እስራኤላውያን እኮ እኛው ነን እኮ። ሁሉም ነገር እኮ የመጣው ከዚያ እኮ ነው። እኛ የምናመልከው አምላክ ከባለጸጎች ከባለስልጣኖች ጋር እንዳይመስላችሁ። ድሆች ከሆኑ ረዳት ካጡ አቅም ካጡ ሰዎች ጋር ይገኛሉ። ስለዚህ በአካል ሄደው ፈወሰው፣ አዳነው። እኔና እናንተስ ዛሬ በአካል አይደለም በመንበር ጸዋዖት ነው ያለ። ያኔ በምድር በነበረበት ጊዜ አሁን በረድኤት ነው። አሁን በሕልውና ነው ከኛ ጋር የሚኖር። አሁን የሚፈውሰን በሕልውናችን ነው። አሁን በእምነታችን ነው።
እንጂ በአካል አይመጣም። በዛን ጊዜ ግን በኪደተ እግር ነበር የሚዞረው የሚያስተምረው ወንጌል የሚሰብከው። ስለዚያ ያ ነዳይ ዝንቱ ነዳይ ጸራው እግዚአብሔር ሰሞ ያ ምስኪን ሁሉም ድነው ሌሎቹ መጥተው ወረፋ ይዘው እንደገና ከሱ ጋር የነበሩ ደግሞ ዘለው ገብተው ተጠምቀው ድነው ሲወጡ እሱ ግን ማን ይርዳው? አልረዱትም። እውነት ነው ልትድን ትፈልጋለህ ሲለው አዎ ከማለት ይልቅ የነበረውን እረሮ የነበረውን ብሶት የነበረውን ችግር ነው የተናገረው። አዎ ብዙ ሰው ነበረ፣ ብዙ ተጠማቂ ነበረ፣ አልረዱኝም አለ። አሁንስ እንረዳዳለን፣ የወደቀውን እናነሳለን ወገኖች፣ ተስፋ ያጣ እንደግፋለን፣ ድሃውን እንረዳለን፣ ልብስ የሌለው እናልብሰዋለን፣ ቤት የሌለው እናሳድረዋለን። ይሄ ነው ቃሉ ይህ ነው ወገኖቼ። በዛን ጊዜ የነበረ አሁንም የሚሰራ ቃል ነው፣ ዘላለማዊ ቃል ነው። ልትድን ትወዳለህ ወይ አለው። አማራጭ የሌለው ብቸኛ መንገድ ነበረ። አዎ ለመዳን ከፈለጋችሁ እንግዲህ እግዚአብሔር ይመስገን ይሄ ቤት የመዳን ቦታ ነው። አማናዊት ገነት እቺ ቤተክርስቲያን ናት። የተከበራችሁ ውድ አድማጭ ተመልካቾቻችን ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን በዚሁ አጠናቀቅን። ስለተከታተላችሁን ከልብ በማመስገን በቀጣይ ሳምንት በሌሎች መርሃ ግብራት እስከምንገናኝ መልካም ሳምንት ተመኘን።